السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች ቻናሉን ሰብስክራይብ በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم። ዛሬም እንደተለመደው ከተለያዩ የኪታብ ድርሳናት ለእናንተ ያገኘናቸውን ታሪክ እንሆ ለማለት ተሰናርተናል። ይህ ታሪክ እውነተኛ ታሪክ ነው። በየኪታቦች ላይ ያሉ ታሪኮች ሐቂቃ የተኖሩ ታሪኮች ናቸው። ከዚህ በፊት ባየናቸው ታሪኮች ከእውነታ የራቁ የሚመስሉ አጃኢብ የሆኑ ታሪኮችን አይተናል። እስኪ ዛሬውን ደግሞ ተረኛ ታሪክ እንመልከት። ወቅቱ የሐጅ ወቅት ነበር። በሐጅ ወቅት ከሐጃጆች መሃል አንድ ሰውዬ ተነስቶ እንዲህ ሲል ይጮሃል። እናንተ ሐጃጆች ሆይ ከቅርብም ከሩቅም የመጣችሁ 1000 ዲናር የወርቅ ሳንቲም ጠፍቶኛል። ያገኘ ሰው ካለ ይመልስልኝ። አላህ ከሳት ይጠብቀዋል፣ ትልቁንም አጅር አላህ ይሰጠዋል እያለ ይጮሃል። ከዚያም ከመካ ሰዎች ውስጥ አንድ ሽማግሌ ተነስቶ እንዲህ ሲል መለሰለት። አንተ ሰው ሆይ የሐጅ ቀናቶች ውስን ናቸው። ሰዎችም ስራ ሰርተው የሚያገኙትም በዚህ ወቅት ብቻ ነው። ምናልባትም ይህ የምትለው ገንዘብ በአንድ ደካማ ሙእሚን ደሃ በሆነ ሰው እጅ ገብቶ ሊሆን ይችላል። ከመለሰልህ ከዚህ ሐላል ከሆነ ገንዘብህ ላይ የሆነ ነገር አትሰጠውም በማለት ይጠይቋል። ምን ያህል ነው የምትለኝ በማለት ገንዘብ የጠፋበትም ሰውዬ ይመልሳል። 100 ዲናር አትሰጠውም ይለዋል። ሰውየውም በጭራሽ አልሰጠውም፣ ጉዳዩን ወደ አላህ ነው ማስጠጋው፣ እሱ ፊት ነገ ቂያ ማለት አቁሜው ተሳሰበዋለሁ አለ። ሰውየው ባለ ገንዘቡ ትንሽ ኃይለኛ ሰው ነበር። ይሄኔ ገንዘብ ይህ ሰውዬ እንደወሰደውና በጣም ደሃ እንደሆነ ጠረጠርኩ ይላል ገንዘቡ የጠፋበት ሰውዬ። ከዚያም ወደ ቤቱ ሲሄድ ተከተልኩት። ቤቱ ገብቶ ለባለቤቱ እንዲህ ሲል ሲነግራት ሰማሁኝ። አንቺ ሉባባ የገንዘቡን ባለቤት እኮ አገኘሁት። ላገኘው ሰው ግን ምንም እንደማያደርግ ነገረኝ። 100 ዲናር እንኳን ብለው በጭራሽ አለ። እንደውም ወደ አላህ አስጠጋዋለሁ፣ ጉዳዩን እኔ ፈርቻለሁ፣ ወንጀሌ እንዳይበዛ በመለስለት ይሻላል፣ ምን ታያለሽ በማለት ባለቤቱ ሉባባን ይጠይቃል። አንተ 4 ሴት ልጆች፣ 2 እህቶችህን፣ የኔ እናትና አባት፣ አንተ 9ኛ ሰው ሆነ በረሃብ ልትጨርሰን ነው እንዴ? እባክህ የሚበላ አምጣና ብላን፣ ልብስንም አልብሰን፣ አላህ ብሎ ገንዘብ ሲሰጠን ትከፍለዋለህ ወይም ዕዳህን ታወጣለህ አለችው። መቼም ሴቶች ገንዘብ ጋር ያላቸው ሙዓመላ የሚታወቅ ነው፣ ከድሮ ጀምሮ የነበረ። ከዛም ባልየው ሉባባ ሆይ እድሜ እኮ 86 ዓመት ደርሷል፣ ሐራም ልብላ እንዴ? ድህነቴን ታግሼ በስተመጨረሻ ሆዴም በሳት ላቃጥለው ያለ መገን አላህን የሚፈራ ሰው ለቀብር ትንሽ ሲቀረኝ ጌታዬን ላስቆጣው፣ እኔም በሱና በባለቤቱ በተፈጠረው ነገር ግርምት አድሮብኝ ተመለስኩኝ ያልባለ ገንዘቡ ሰው በሚቀጥለው ቀን ልክ በትናንትናው ሰዓት ያው ሰው ልክ እንደ ትናንቱ እናንተ ሐጃጆች ሆይ ከቅርብም ከሩቅም የመጣችሁ 1000 ዲናር የወርቅ ሳንቲም ያገኘ ሰው ካለ ይመልስልኝ፣ አላህ ከእሳት ይጠብቀዋል፣ ትልቁንም አጅር ይሰጠዋል ማለት ጀመረ። ከዚያው ያው ሽማግሌ ተነስቶ አንተ ሰውዬ ሆይ ትናንትና ነግሬህ ነበር፣ ሀገራችን ብዙም የሚበላና የሚጠጣ የላትም፣ ምናልባትም የአንተ ገንዘብ አላህን በሚፈራ ሰው እጅ ገብቶ ይሆናል። 100 ዲናር ስጠው ብልህ እምቢ አልክ። እሺ 10 ዲናር እንኳን አትሰጠውም? ወንጀልን እንዳይሰራ ራሱን እንዲጠብቅ የታረዘም ከሆነ የሚለብስበት ከራባውም የሚበላበት እኮ ይሆነዋል በማለት ጠየቀ። እኔም በጭራሽ አልሰጠውም፣ ጉዳዩን ወደ አላህ ነው የማስጠጋው፣ እሱ ፊት አቁሜው ተታሰበዋለሁ፣ እሱ በቂ ነው አልኩት ያ ባለ ገንዘቡ። ከዚያም ሰዎቹም ተበታተኑ። በሚቀጥለው ዕለት ያው ሰው ተነስቶ እናንተ ሐጃጆች ሆይ ከቅርብም ከሩቅም የመጣችሁ 1000 ዲናር የወርቅ ሳንቲም ያገኘ ሰው ካለ ይመልስልኝ፣ አላህ ከእሳት ይጠብቀዋል፣ ትልቅንም አጅር ይሰጠዋል። ከዚያም ያው ሽማግሌ ተነስቶ አንተ ሰው ሆይ ትላንትናም እኮ ነግሬህ ነበር፣ 100 ዲናር ስጠው ብልህ እምቢ አልክ። ከዚያም 10 ዲናር ስጠው ብልህም እምቢ አልክ። እሺ 1 ዲናር እንኳን አትሰጠውም አለው። በግማሽ ቁርበት በግማሽ በግ ገዝቶ ልጆቹን ከወተት የሚያጠጣበት ለማለት ነው። እንግዲህ በግማሹ የሚበላ ነገር ገዝቶ በግማሹ ደግሞ ለልጆቹ የሚለበስ ነገር ለመግዛት አስበው።
ሰውየው ግን አሁን ኧረ በጭራሽ ጉዳይን አላህ ፊት አቅርቤ ተታሰበዋለሁ አለ። ከዚያም አንተ ሰው ና ተከተለኝ የሰላም እንቅልፍ ልተኛበት፣ ይህን ገንዘብ ካገኘሁ እለት አንስቶ እረፍት አላገኘሁ በማለት እንዲከተላቸው ሽማግሌው ሰውዬ ባለ ገንዘቡን ይነግሩታል። ከዚያም ተከተልኳቸው ይላል ባለ ገንዘቡ። ሰውየው ቤቱ ገባና ቆፍሮ ካስቀመጠው አውጥቶ ያው ገንዘብህን ውሰድ፣ አላህም ይቅር ይበለኝና ከሱ ትሩፋትን ይስጠኝ አለ። ከዚያም ይህ ሰው ገንዘቡን ይዞ ሊወጣ በር ላይ ሲደርስ እንዲህ አለው፣ አባቴ አላህ ይዘንለትና 3000 ዲናሮችን ትቶልኝ 1000ን ለሚገባው ሰዎች ፈልግና አከፋፍል ብሎኝ ስለነበር ነው እኔ ይሄንን ብር እንደዚህ የፈለኩት። አባቴም ደግሞ ወደ አኺራ ከሄደ ቆይቷል። ከሀገር የተነስቼ እዚህ ድረስ የመጣሁትን ይሄን 1000 ዲናር ለሚስኪን ለመስጠት ነው። ወላሂ ከሀገር የተነስቼ እዚህ እስክደርስ ድረስ እንዳንተ አይነት የተቸገረ ሰው አላየሁም። ይህን ሁሉ ገንዘብ አላህ ይባርክልህ፣ በድህነት ላይ በመታገስህ አማናን አደራንም በመጠበቅህ አላህ ይመንዳህ፣ አላህ ይክፈልህ ብሎት ገንዘቡን ለ86 ዓመቱ ሽማግሌ አውፉ ብሎለት ሄደ። ከዚያም ይህ ሽማግሌ እያለቀሰ ይህን ሰው በቀብር ውስጥ አላህ ይዘንለት ልጁንም ይባርክለት ብሎ ዱዓ ማድረግ ጀመረ። ከዚያም ይህን ሰው ልከተለው ብዬ ልወጣ ስል ይህ ሽማግሌ ያዘኝና ተቀመጥ፣ ከመጀመሪያ ቀን ጀምሮ ስትከተለን እንደነበረ ትናንትናና ዛሬ የሆነውን እያየህ መሆኑን አውቃለሁ። እኔ ከማሊክ ከአብዱላህ ብን ዑመር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለዑመርና ለዓሊ ረዲየላሁ ዐንሁ አንዳችሁ ሳይለምን ሰዎች ፊት ራሱን ሳያዋርድ ስጦታን ከተሰጠው እምቢ ሳይል ይቀበል በአላህ ላይ ይመልሳልን ብለዋቸው። አንተ ደግሞ ከተገኙት ነህና ከዚህ ውስጥ ይገባሃል። ከዚያም አንቺ ሉባባ እገሊት ልጆች እናቷንና አባቷንም ጠሩና ሽማግሌው አስቀምጠውት ለእያንዳንዳቸው እኩል አካፍለን እኔም 10ኛ ሰው ነበርኩና 100 ዲናር ደረሰ። ሱብሃንአላህ ለሱም እያካፈሉት ነው። እንግዲህ ቤተሰቦቹ 9 ናቸው። ባለ ድርሻው ደግሞ የሰጠው ሀብታሙ ሰውዬ 10ኛ እና ለ10 እኩል አካፍላሉ። ከኔ 100 ዲናር በላይ የነሱ ማግኘት አስደሰተኝ ባለ ገንዘቡ። ሽማግሌውም እንዲህ አለኝ፣ አንተ መልካም ሰው ነህ፣ ይህን ያህል ገንዘብ አገኛለሁ ብዬ አስቤም አላቅም። ሐላል የሆነ ገንዘብ ነው፣ በመልካም ተጠቀመው። እወቅም እኔ ካሁን በፊት አንዲት ልብስ ብቻ ነበረች። በዚህ ልብስ ሱብሂ ሰግጄ መለስና ሴት ልጆቼ ደግሞ ይሰግዱበታል። ከዚያም ይህች ልብስ ለብሼ ስራ ለመስራት ወጣና እስከ 10 ድረስ ቆይቼ የተወሰኑ ቴምሮችንና ዳቦ ይዤ እመጣለሁ። ከዚያም በዚህ ልብስ ተራ በተራ ዙሁርና አስሩን ሴት ልጆቼ ይሰግዱበታል። መግሪብንና ኢሻንም እንዲሁ ይህን ሁላ ገንዘብ እናያለን ብለን አስበንም አናውቅም። አላህ እነርሱም በሰጣቸው ገንዘብ ይባርክላቸው፣ ለኔና ላንተም ይባርክልን። የገንዘቡንም ባለቤት አላህ በቀብሩ ውስጥ እንዳለ ይዘንለት፣ ለልጁም ምንዳውን ያብዛለት። እኔም ከዚህ ገንዘብ ዒልምን 2 ዓመት ሙሉ ከሱ ቀለብ ሳደርግ ወረቀት ስገዛበትና ለጉዞ ወጪ አዋልኩት። ከ16 ዓመት በኋላ ወደ መካ ተመልሼ ስለዚህ ሽማግሌ ስጠይቅ ብዙም ሳይቆይ በወራት ውስጥ እንደሞተ፣ ሚስቱም እናትና አባቱም እንደሞቱ እና ሴት ልጆቹ ብቻ እንደቀሩ ነገሩኝ። ስለነሱ ስጠይቅ መልካምነታቸው በሀገር ላይ በጣም ስለታወቀ ንጉሶችና አሚሮች አግብተዋቸው እየኖሩ መሆኑን አወቅኩኝ። እኔም እየሄድኩኝ ዘይራቸው እነሱም በጣም አድርገው ያስተናግዱኝ ነበር ያለ ታላቁ ዓሊም ኢብኑ ጀሪር አጠበሪ፣ ታላቁ ሙፈሲር፣ ታላቁ ሐዲስ ኢብኑ ጀሪር አጠበሪ ረሕመቱላሂ ዐለይህ ይህንን ያማረ ቂሳ እንግዲህ በኪታባቸው ላይ ያሰናርተውልን ነበር። ሱብሃንአላህ። አንድ ሰው እንግዲህ ለሐራም ብሎ ከተወ፣ አንድ ሰው እንግዲህ ለአላህ ብሎ ሐራምን ከተወ አላህ ሱብሓነሁ ወተዓላ ያንን አዝሮ በሐላሉ እንደሚያመጣለት ምንም ጥርጥር የለውም፣ ያውም ከድሮ በተሻለ መልኩ። ኢብኑ ጀሪር አጠበሪ በኪታባቸው ላይ ከጻፉት አስገራሚ ቂሳዎች ላይ የተወሰደ አላህ ሱብሓነሁ ወተዓላ ሰምተው ተናግረው ከሚጠቀሙ አላህ ያድርገን። የደጋጎቹን ፈለግ የምንከተል አላህ ያድርገን። ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።